ደረስኩ የሚለው ስምምነት ደግሞ ሆነ ሲባል ዳግም ወደ ውጥረትና ግጭት እያመራ ውሃ ቅዳ ውሃ መልስ ሆኗል። ኢራንና አሜሪካ የመግባቢያ ስምምነት ከፈረሙ በኋላ ዳግም ግጭቶች አገርሽተው ታይተዋል። ስምምነቶች መሬት ሳይረግጡ ፊርማዎች ሳይደርቁ ወደ ነበረበት የሚመለስ ጦርነት ሆኗል። ኢራንና አሜሪካንን ለማደራደር የሚሞክሩ ሀገራቱም ነገሩን ከዳር ሳያደርሱት እየተመለሱ ነው። ፓኪስታን በጉዳዩ ላይ ብዙ ርቀት ከተጓዘች በኋላ አሁንም ባትተውም የጎንዮሽ እያየችው ነው። ካታርም በተመሳሳይ አሁን ደግሞ ባለተራዋ ኦማን ሆናለች። ኦማን ግን ነገሩ የሰመረላት መስሏል። በመካከለኛው ምስራቅ ሰላም ሊሰፍን ቀርቧል እያለችንም ነው። የነገውን ባናቅም በደምሳሳው ከስምምነት የመድረሱ ነገር ወለም ዘለም እያለ ነው። በፓኪስታን አደራዳሪነት የተጀመረው የኢራንና አሜሪካ ጠረጴዛ ይዞ የመነጋገር መንገድ ዛሬም ሌሎች ሀገራትን እያካተተ ቀጥሏል። ይህ ለዓለም ሀገራት ተስፋ የሚሰጥ ነው። ይህ ለኢራናውያን እፎይታ ነው። ይህ ለብዙዎች ሰላም ወሳኝ ነው። ሆኖም ግን ከፓኪስታን የተነሳው የመደራደር ሂደት ኦማን ላይ እስኪደርስ በየመሃሉ በርካታ ግጭቶች አገርሽተዋል። በርካታ መቋሰሎችም ነበሩ። የኢራንና አሜሪካ መግባቢያ ስምምነትም ተፈርሟል። ካታርም የሀገራቱ ተደራዳሪዎችን ጋብዛ አሸማግላለች። ዛሬም ግን ነገሩ ወደ ቀደመ ስፍራው ዳግም እየተመለሰ አልገራ ብሏል። የሀገራቱ የመግባቢያ ስምምነትም በውስጡ ተኩስ አቁምን፣ የሆርሙዝ አስተዳደርን፣ የኢራን የታገዱ ሀብቶችን፣ የኒውክሌር ግንባታን የተመለከቱ ጉዳዮች ቢያካትትም ሀገራቱ ግን ለወቅቱ በሆርሙዝ አስተዳደር ላይ መሰረት አድርገው ዳግም ለቀናት እሳት ሲወራወሩ ቆዩ። ይህ አልቀጠለም። በኃይልና በጉልበት በማስገደድና በጫና የሚፈጠሩ ሂደቶች በዚህ ጊዜ ብዙም አዋጭ እንዳልሆኑ ያሳየው ሂደትም ዳግም ወደ ጠረጴዛ ተመልሷል። አሜሪካም ካሮት ኤንድ ስቲክ ይሉትን ፍልስፍና ይዛ ወዲህ ካሮቱን በድርድር እያቀረበች ወዲያ ደግሞ አርጩሜውን እየቆረጠች የጦር አውሮፕላኖቿን በኢራን ሰማይ ላይ ያስጓራች ወሳኝ የምትላቸውን ስፍራዎች እየደበደበች መቀጠል ግን አልቻለችም። በኢራን በኩልም ቢሆን ያብዬን ለምዬ እንዲሉ የአሜሪካን የጦር ማዕከላት በሚል ሰበብ የመካከለኛው ምስራቅ ሀገራቱ ላይ ጥቃት መሰንዘሯ ብዙ እንደማያዋጣት ገብቷታል። ወዲህም አለወዲያ የነገሩ መቋጫ በጠረጴዛ ዙሪያ መሆኑ አይጠፋቸውም። እናም በዚህ ሳምንት ኦማንን ይዘው የነገሮች ሁሉ ማጠንጠኛ በሆነው የሆርሙዝ ሰርጥ እንቅስቃሴ ላይ ለመስማማት መክረዋል፣ ከጫፍም ደርሰዋል እየተባለ ነው። ጤና ይስጥልኝ። ዳሰሳ ጀምሯል። ኃይልና ጉልበትን ገፍቶ ድርድርና ውይይትን የመረጠው የሀገራቱ መንገድ እስኬት ድረስ ያዘግም ይሆን? ሀገራቱስ በየጊዜው የሚያደርጉት ድርድርና ስምምነት መቼ ጸና ይሆን ስንል የሀገራቱን የስምምነት ልምድና ተሞክሮ ፈትሸን ቀጣዩን ሂደት አስደምጣችኋለሁ። አዲስ ጸጋዬ ነኝ። አብራችሁን ቆዩ። አልጀዚራ ፓኪስታን እንዴት የነዚህ ሀገራት ድርድር ቁልፍ ሆነች ሲል ባስነበበው ዘለግ ያለ ሀተታ ላይ በፈረንጆቹ ሚያዝያ ወር 2026 የኢራንና አሜሪካ ተደራዳሪዎች ኢስላማባድ ሲገቡ ከ1979 ወዲህ የመጀመሪያው ነበር። ውይይታቸው በጥቂት ቀናት ውስጥ ያለ ስኬት ቢጠናቀቅም ለንግግር ግን አይን ከፋች ነበር። ከዚያ ባሻገር ፓኪስታን በዓለም ላይ የመካከለኛውን ኃይል ስፍራ ስለመያዝ እየተንደረደረች መሆኑንም የነገረን ነው። የጂኦፖለቲካ ተዋናይ እየሆነችም እንደመጣች የሚጠቁም ነበር። ከዚህ በላይ ደግሞ ኢስላማባድ ሳውዲ አረቢያን፣ ካታርና ቱርኪየን ከመሳሰሉ ሀገራት ጋር መስራቷ ተአማኒነቷን ያሳደገ ጉዳይ ሆኗል። ፓኪስታን አሁን የቆመችበትን የዲፕሎማሲ ስፍራ ለማግኘት 54 ዓመታትን መጠበቅ ነበረባት። ምናልባትም ታሪክ በአውሮፓውያኑ 1971 በቻይናና አሜሪካ መካከል ያለውን ግንኙነት ለማጠናከር ከፍ ያለ ሚና መጫወቷን ይነግረናል። ፓኪስታን እንደ ዓለም ሀገራቱ ሁሉ በሆርሙዝ የባህር መተላለፊያ ምክንያት የተቋረጡ ጉዞዎች ተጽዕኖ ፈጥረውባታል።
ይሁን እንጂ የመካከለኛውን ስፍራ መርጣ አንተምተው ማለትን መርጣለች። እናም ይህ ፓኪስታን የከፈተችው የመነጋገር መስመር ወሳኝነቱ አይካድም። ካታርም በበኩሏ ይህንኑ መንገድ ለማስቀጠል ተደራዳሪዎቹን በተናጠል ወደ ዶሃ ጠርታ አነጋግራለች። የፍሮንታይል መጋዚን እንደሚነግረን ካታር በዓለም ላይ ካሉ ሀገራት በማሸማገል በእጅጉ ተቀባይነት እያገኘች መጥታለች። ይህም ከአፍጋኒስታን እስከ እስራኤልና ፍልስጤም እንዲሁም በሱዳን በቻድና በሊቢያ በነበሩ አለመግባባቶችና ግጭቶች ላይ በተግባር አሳይታለች። በቅርቡም ኢራንና አሜሪካ ተኩስ አቁም እንዲያደርጉ የሆርሙዝ ሰርጥ እንዲከፈትም ጭምር በማግባባት ዲፕሎማሲ ከጦር መሳሪያ ጉልበት በተሻለ ነገሮችን መፍታት እንደሚችል ያሳየች ሆናለች። ካታር የምትገኝበት ስፍራም ስትራቴጂካዊ ጠቀሜታው የዲፕሎማሲ ተሳትፏን ያሳደገ እንደሆነ ቢነገርም በብዙዎች ታማኝነት አግኝታ ተመራጭ አደራዳሪ መሆኗ ግን እየታመነበት መጥቷል። የአሜሪካና ኢራን ያለፉ ወራት ግጭቶችም በእነዚህ ሀገራት አሸማጋይነት ተመክሯል፣ በፓኪስታንም በካታርም። ይሁን እንጂ በጊዜው የሰከነ የሚመስለው ጦርነት ግን እያደር ሲያገረሽበት ታይቷል። አሁን ደግሞ ባለፉት ወራት ለሆርሙዝ የባህር መተላለፊያ እፎይታ ሆና የቆየችው የባህር መስመሩን መተላለፊያም የምትጋራው ኦማን ሆርሙዝን የሰላም አየር ለማስተንፈስ ሀገራቱም በሰላም የሚጨባበጡበትን ጥረት እያደረገች እየሰመረላትም ይመስላል። እዚህ ላይ ኦማን በቀጥታ በአደራዳሪነት ባትቀመጥም ዳሩ የአሜሪካና ኢራን ውጥረትን ለማርገብ ሶስተኛዋ ተደራዳሪ ሀገር በመሆን ለነገሩ አዲስ አይነት የሰላም መንገድን ለመሞከር እየጣረች ነው። የስምምነቱ ረቂቅ ለሳምንታት ንግግር ሲደረግበት ቆይቷል። በሰኔ ወር በዋሽንግተንና ቴህራን መካከል የተኩስ አቁም ሲፈረምም በአዲስ መልክ ታድሶ ቀርቧል። በተለይም መሰረቱን በሆርሙዝ የባህር መተላለፊያ አጠቃቀም ላይ የሚያደርገው ስምምነቱ ሁለቱን ሀገራት ብቻ ሳይሆን የባህር መተላለፊያው ጉዳይ የሚመለከታቸው ሁሉም እፎይ እንደሚያስብላቸው የሚጠበቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ሰርጡ በቅርቡ ሙሉ በሙሉ ይከፈታል፣ የስምምነቱ ሂደትም ጥሩ መንገድ ላይ ነው ሲሉ ተደምጠዋል። በጥሩ ሂደት ላይ ነው። የስምምነቱ ሂደት በጥሩ ሁኔታ ላይ ይገኛል። ከትናንትናው ዛሬ የተሻለ በርካታ መልካም ነገሮች አሉ። በኢራን በኩልም ከአሜሪካ ተደራዳሪዎቹ ጋር በቀጥታ ለመነጋገር ባይፈልጉም እንኳን ከኦማን ጋር በሆርሙዝ ሰርጥ አስተዳደርና እንቅስቃሴ ላይ እየመከረን ነው ማለታቸው በእጅ አዙርም ቢሆን የሀገራቱ ድርድርና ስምምነት ሊደረግ እንደሚችል አመላካች ነው። የኢራኑ ውጭ ጉዳይ ሚኒስትር ኢስማኤል ባጋይም ከኦማን ጋር የሚደረገው ንግግር አዎንታዊ መልክ ያለው ነው ብለውታል። እየተነጋገርን ያለነው ከኦማን ጋር ነው። በሆርሙዝ ሰርጥ ደህንነትና በመርከቦች እንቅስቃሴ ላይ በብዙ ጉዳዮች ከመግባባት ላይ ደርሰናል። በሆርሙዝ የሚደረገው እንቅስቃሴ ደህንነቱ የተጠበቀ እንዲሆን እኛም እንፈልጋለን። አሁን ለዚህ ጥሩ መንገድ ላይ ነን። ይሁን እንጂ ለመሳሪያ ቁጥጥር ማዕከል የሚጽፈው ሻህ ማህዲ እንደሚለው ከስምምነቱ ቢደርሱም እንኳን ዳግም ወደ ግጭቱ ላለመመለሳቸው ዋስትና የሚሆን ነገር ያለ አይመስልም። ቴህራንና ዋሽንግተን ወጣ ገባውን ተለማምደውታል። ብዕርን ከጥይት ጠረጴዛን ከጦር አውድማ ጋር እየቀላቀሉ መንጎድን ቀጥለውበታል። የስምምነት ፊርማዎች ሳይደርቁም ጦር እየተማዘዙ ስምምነታቸው ሁሉ መሬት ይዞ መቆየትም አልቻለምና ይህንን ያስብለናል ሲል ያነሳል። ታሪክ ሁለቱም ሀገራት አዎንታዊም አሉታዊም የስምምነት ታሪክ እንዳላቸው ይነግረናል። አሜሪካም በ18ኛው ክፍለ ዘመን አንስቶ ከፈረንሳይ ጋር፣ በ19ኛው ደግሞ ከታላቋ ብሪታንያ ጋር ያደረገቻቸው ስምምነቶች ምዕተ ዓመታትን ተሻግረዋል። ከስፔን ጋር በ1819 የፈረመችው የአዳምስ አኒስ ስምምነትም እንዲሁ እንደተከበረ ነው። ከጦርነቶች በኋላ የተደረጉ ስምምነቶችም እንደዚያው በመተማመን ዛሬም ቀጥለዋል። ከዚህ በተቃራኒው ደግሞ ያልሰመሩ ስምምነቶችም የአሜሪካ ታሪክ አካል ናቸው።
ኢራንም ብትሆን ከ17ኛው ክፍለ ዘመን ጀምሮ ከሀገራትና ከግዛት አስተዳዳሪዎች ጋር የተለያዩ ስምምነቶችን ፈርማለች። ከ1813ቱ የጉሊስታን ስምምነት እስከ 1957ቱ አዳምስ ፎር ፒስ ስምምነት ድረስ ከዚያም ቀጥሎ የተደረጉ ስምምነቶች ላይ ለስምምነቱ ታማኝ ሆና ቀጥላለች። በ2015ም ሁለቱ ሀገራት 5 ሌሎች ሀገራትን ማካተው የኒውክሌር ስምምነትን ማድረጋቸው ይታወሳል። አሜሪካ፣ ብሪታንያ፣ ፈረንሳይ፣ ሩሲያ፣ ቻይናና ጀርመንን የያዘው ቡድን በኢራን የዩራኒየም ማበልጸግ ሂደት ላይ የተፈራረመው የኢራኑ የኒውክሌር ስምምነት በገደምዳሜውም ቀጥሎ የነበረ ቢሆንም ፕሬዝዳንት ዶናልድ ትራምፕ በ2018 ከዚህ ስምምነት ማዕቀፍ ከወጡ በኋላ ነገሮች ፊት ለፊት አፍጠው መጥተዋል። በፖለቲካ ጉዳዮች ላይ የሚጽፈው የፕሮኪውርመንት ታክቲክ ድረገጽ በዓለም ላይ የሚደረጉ ስምምነቶች በፍጥነት ለምን ይቀለበሳሉ ሲል ባስነበበው ጽሑፍ ላይ ጥቂት ነጥቦችን ያነሳል። የመጀመሪያው በዓለም አቀፍ ንግድ ላይ ተጽዕኖ የሚኖረው ከሆነ ነው ይላል። ይህም በስምምነቱ ላይ ገንዘብና ገንዘብ ነክ ጉዳዮች የሚኖሩ ከሆነ፣ ጥቅምና ጥቅም መሰል ጉዳዮችም የሚሸፍኑት ከሆነ ስምምነቶቹን ከጥቅሙ ማስቀደም ሲሳናቸው በጥቅሙ ላይ ጨክኖ ሰላምና መግባባትን ከማስፈን ይልቅ ጥቅምና ፍላጎቱን ብቻ ሽቶ ስምምነቱንና ሰላምን ማደፍረስ ይፈጠራል ይላል። ልብ በሉ፣ የሆርሙዝ ጉዳይ የዓለም ኢኮኖሚ፣ የዓለም ቢዝነስ፣ የኃያልነትና የተቆጣጣሪነትም ጉዳይ ነው። ሌላው ያልተነገሩ ሕጎችና የስምምነት ሐሳቦች የስምምነቱ አፍራሽ ይሆናሉ። ይህ በስምምነቱ ግዘፍ የተሰጠው ሐሳብ ላይ ተደራዳሪዎቹ ቢስማሙም እንኳን ከዚያ ባሻገር ግን በጊዜው ልብ ተብለው ያልታዩ ጥቃቅን የስምምነት ሐሳቦች እያደር የስምምነቱ ማፍረሻ ግዙፍ ሰበብ ይሆናሉ። ሌላው ደግሞ ስምምነትን እንደ ስትራቴጂ መጠቀም ነው ይለዋል። ስምምነትና የድርድር ሂደቶችን ጊዜ ለመግዛት፣ ትንፋሽን ለመሳብ ወይም ስምምነቱ ለአንዳች ጊዜያዊ ጥቅም ብቻ መጠቀም ነው ሲል ያነሳል። በድርድሩ ሂደት ስምምነቶቹ እንደሚፈርሱ እያወቁ በአንዳች ምክንያት ብቻ እንዲፈረም ማድረግና በተቻለ ጊዜ ደግሞ ዳግም ወደ ግጭት መግባት እየሆነ ያለው ነው። እነዚህ ምክንያቶች ደግሞ በአንድም ሆነ በሌላ ምክንያት በአሁኑ የኢራንና አሜሪካ ወለም ዘለም በሚለው ስምምነት መካከል አሉ። የግሎባል ስትራቴጂ ጻፊው ዶክተር ስቴፈን ጄ ሆልመን በጣም ሳቢ የሆኑ አጓጊም የሆኑ ስምምነቶች በሥራ ላይ የመዋላቸው በተግባርም የመፈጸማቸው አቅም አናሳ የሆነ መጥቷል የሚል መከራከሪያ ያነሳሉ። በብዙ የተጠበቀ በብዙ ምክንያቶች ይከስማል እንደማለት። ከነዚህ ሁሉ የስምምነት አለመከበር ምክንያቶች ግን ትልቁን ቦታ የሚይዘው የፕሬዝዳንት ዶናልድ ትራምፕ ተለዋዋጭ አቋም ነው የሚሉ አልጠፉም። የሲኤንኤኖቹም ኬቨን ሌፕቴክና ክሪስቲን ሆልምስ በጋራ ባሰፈሩት ጽሑፍ ላይ የአሜሪካ ባለስልጣናት ትራምፕ ተጨማሪ ወታደራዊ እርምጃ እንዲወሰድ ፍላጎት እንዳላቸው በግልጽ እየተናገሩ ነው። ትራምፕ ኢራን ተጠርታና ተለምና ሳይሆን በግድ ተጎትታ ስምምነት ላይ እንድትደርስ መውጫ ቀዳዳታ ብዕር ከወረቀት ጋር እንድታዛምድ ይሻሉ። ይህ ግን አዋጭም ተመራጭም የማይሆን መንገድ እንደሆነ ይነሳል። እንዲህ ሆኖም ግን በሆርሙዝ ጉዳይ ላይ በኢራንና ኦማን መካከል የሚደረገው የንግድ መርከቦች እንቅስቃሴ የተመለከተ ጉዳይ ለስምምነት በጣም የቀረበ መሆኑን የኢራን ውጭ ጉዳይ ሚኒስቴር አስታውቋል። ይሁን እንጂ ስምምነቱ ቢፈረም እንኳን የባህር መተላለፊያው በፍጥነት እንደማይከፈት አስታውቋል። ይህ ሌላ አይነት ርክ መዘዝ ሊሆን ቢችልም በግጭቱ ላይ ገባ ወጣ የሚሉት በኢራንም ይደገፋሉ የሚባሉት ታጣቂ ቡድኖች ጉዳይም ሂደቱን ሊያበላሽ ይችል ይሆናል የሚል የስጋት ጥያቄ እየተነሳ ነው። ሳውዲ አረቢያ በኢራን ይደገፋሉ በሚባሉት የሁቲ ቡድን ታጣቂዎች የተቀናጀ ተከታታይ ጥቃት እንደደረሰባት አስታውቃለች። ምናልባትም የስምምነቱ መቃረብን ተከትሎ ሌላው መልካም ዜና የሚሆነው የእስራኤልና ሊባኖስ ተደራዳሪዎች በሮም እያካሄዱት ያለው ንግግር ውጤታማ የሆነ ነው መባሉ ነው። በአሜሪካ አደራዳሪነት የሚደረገው ይህ ንግግር
በአካባቢው ያለውን የግጭት መንፈስ በተወሰነ መልኩም ለማርገብ የሚጠቅም ነው ቢባልም ሊባኖስና ሄዝቦላ ለየቅል ናቸው የሚሉም አልጠፉም። ከዚህ የእስራኤልና ሊባኖስ ስምምነት የሚገኝ መልካም ነገር ስለመኖሩ ግን የፖለቲኮ ሀተታ ይነግረናል። ከዚህ ባሻገር ግን ሀገራቱ ኢራንና አሜሪካም ይሁን እስራኤልና ሊባኖስ ዘመኑን በሚመጥን መልኩ ያሉባቸው ክፍተቶች ላይ ለመነጋገር ለመወያየትና ለመደራደር ጠረጴዛ መያዛቸው የስምምነቱ አሸማጋዮችም ድምጽ እየተሰማ ተጽዕኖአቸውም ከፍ እያለ መሄዱ ለሁሉም ዓለማችን ክፍል ማሳያ ሊሆን የሚችል ነው ሲል ያነሳል። ከዚህ ቀደም የተደረጉ ድርድሮች ሳይቋረጡ ጦር የተማዘዙት ቴህራንና ዋሽንግተን የመግባቢያ ስምምነቱ ከተፈረመ በኋላም የተታኮሱት ሀገራቱ አሁን ግን ነገሮችን በስምምነት የሚቋጩባቸው መንገዶች ዝግ አለመሆናቸው ይነሳል። በተለይም በዚህ ስምምነት ላይ የተካተተችው ኦማን በሆርሙዝ መተላለፊያ ላይ ድርሻ ያላት መሆኑ ስምምነቱ በሚመለከተው አሸማጋይና ተደራዳሪ መያዙን የሚጠቁም ነው። ምናልባትም የንግድ መርከቦቹ እንቅስቃሴ መግቢያቸውን በኢራን መውጫቸውን በኦማን በኩል ያደርጉ እንደሚችሉም ይጠበቃልና ተደራዳሪም አደራዳሪም በመሆን ጉዳዩን የያዘችው ኦማን መሆኗ ለነገሩ ተስፋ ሰጥቷል። በስምምነቱ ሂደቶች ወቅት ግጭት አለመጫሩም ሌላው ተስፋ ሲሆን የኢራን የኒኩሌር ጉዳይ፣ የመልሶ ግንባታና ማዕቀቦችን የተመለከቱ ጉዳዮች ግን አሁንም በእንጥልጥል ናቸው። በዓለም የዲፕሎማሲ መንገድ ላይ ተመራጩንም አዋጩንም የንግግር መንገድ መምረጣቸው ግን የሚደገፍ አካሄድ እንደሆነ እየተነሳ ነው። ንብረትንም ሕይወትንም ጊዜንም ገንዘብንም የሚወስደውን ጦርነት ርቀው በሁሉም ልዩነቶቻቸው ላይ እንደሚነጋገሩም ይጠበቃል። የዛሬው ዳሰሳችን በዚህ ያበቃል። እስከ ሳምንት፣ መልካም ሳምንት።